ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እንኳን ወደ ናይል አካዳሚ በሰላም መጣችሁ። የናይል አካዳሚ ነው። የዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩ ሁሉ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ ለሰው ልጅ ህይወት ተስፋ ሰጪ የሆኑ ጥቅሶችን እናነባለን። በዚህ አጋጣሚ አጫጭር አረፍተ ነገሮችን ማንበብና መጻፍ ለምትቸገሩት ሁሉ ቀለል ባለ ሁኔታ ዛሬ እንዴት እንደምናነብ አብረን የምናይ ነው የሚሆነው። እያንዳንዳችሁ እናንተም ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት አዳርሱልኝ ዘንድ ከወዲሁ አሳስባለሁ። ሰብስክራይብ ያላደረጋችሁ አዲስ ቤተሰቦቻችን ካላችሁ ሰብስክራይብ አድርጉ። በውስጥ መስመር መማር የምትፈልጉ ካላችሁ ደግሞ አማርኛን ማንበብ እየቻላችሁ ነገር ግን መጻፍ ለተቸገራችሁ እንዲሁም ደግሞ ከመሰረቱ ከሀ ፊደል ለምትጀምሩ ሁሉ ትምህርቱን በኦንላይን በሳምንት 5 ቀን እያስተማርን ነው የምንገኘው። ባላችሁበት ሆናችሁ በኦንላይን ከጠዋቱ 12 ሰዓት እስከ ሌሊቱ 6 ሰዓት በኢትዮጵያ እጃችሁ ላይ በሚገኝ ስልክ ብቻ ቀለል ባለ ሁኔታ አቀላጥፋችሁ ማንበብና መጻፍ ትችላላችሁ ማለት ነው። ዛሬ ደግሞ የምናያቸው እነዚህን አጫጭር አረፍተ ነገሮችን ወይም ትልቅ መልእክት የሚያስተላልፉ ጥቅሶችን ነው የምናነበው። አብረን እናያለን። እስከ መጨረሻው ረጋ ብላችሁ ተከተሉኝ። እዚህ ጋር እንደምታዩት የመጀመሪያው ተስፋ ይላል አይደለ? ይችንን ተስፋ የምትለዋን ቃል ለማንበብ መጀመሪያ ፊደላትን አቀላጥፈን ማንበብ መቻል አለብን። ፊደላትን መለየት መቻል አለብን። ፊደላትን ከየትኛው ቤተሰብ እንደመጡ ማወቅ አለብን። ፊደላትን የትኛው ድምጽ ላይ እንዳሉ ማወቅ መቻል አለብን። እነሱን በደንብ ካቀላጠፍን በኋላ አንድን ቃል ለማንበብ ደግሞ መጀመሪያ በፊደላት ደረጃ ማንበብ አለብን። ሁለተኛው በቃላት ደረጃ ማንበብ አለብን። ሶስተኛው አረፍተ ነገርን ወይም አንብቦ መረዳትን ማንበብ መቻል አለብን ማለት ነው። ይህ ማለት ይህንን ተስፋ የሚለውን ለማንበብ እንደኔ ዝም ብላችሁ ዘላችሁ ተስፋ ብላችሁ ላታነቡት ትችላላችሁ። መጀመሪያ ተ ከዛ ስ ከዛ ፋ ስትሉ ተስፋ የሚል አንድ ቃል ይሰጣችኋል። ከዛ ለ ህ ይ ወ ት ይላል አይደለ? ይሄ ለህይወት መ ነ ቃ ቂ ያ መነቃቂያ ጉ ል በ ት ጉልበት የሚሰጥ የሚሰጥ ትልቁ ትልቁ ኃይል ኃይል ነው። ተስፋ ለህይወት መነቃቂያ ጉልበት የሚሰጥ ትልቅ ኃይል ነው። ተስፋ ማለት ዛሬ እኛ እዚህ ቦታ ሆነን ነገ የምንናፍቀው ማለት ነው። ነገ እንደርስበታለን፣ ነገ እንጨብጠዋለን ብለን የምናስበው ይሄ ተስፋ ይባላል። አብዛኞቻችን የምንኖረው በተስፋ ነው። ተስፋ ደግሞ እኛን ትልቅ ብርታት እንዲኖረን ያደርገናል። ትልቅ ህልም እንዲኖረን ያደርገናል። ተስፋ የቆረጠ ሰው ምንም ማድረግ አይችልም። ተስፋ የሌለው ሰው ምንም ማድረግ አይችልም። ነገር ግን ለነገ ተስፋ አለኝ ብለን በአእምሯችን የምናስብ ከሆነ ያንን ለመጨበጥ ዛሬ በህልማችን የምናስበውን ተስፋ ነገ በእጃችን ለመጨበጥ የምናደርገው ጥረት እኛን ዛሬን ወደ ነገ እንድንሸጋገር ያደርገናል ማለት ነው። ስለዚህ ተስፋ ማለት እንደዚህ እንደምናነበው ወይም እንደምንጽፈው ቀለል አድርገን የምናልፈው አይደለም። ተስፋ የሌለው ሰው ክንፉ እንደተሰበረ አሞራ ነው። ስለዚህ ክንፉ የተሰበረ አሞራ መብረር አይችልም። መሬት ላይ ወድቆ ሲንፈራፈር ነው የምታገኙት። እስከሚሞት ድረስ መሬት ላይ ልክ በእግራቸው እንደሚጓዙ በደረታቸው እንደሚሳቡ እንስሶች በመሬት ላይ ነው የምታገኙት ክንፉ ከተሰበረ። ያ በሰማይ ላይ ከምንም በላይ ከኛ በላይ ሆኖ የሚበረው አሞራ መሬት ላይ ታገኙታላችሁ። ተስፋ ከሌለን እኛም እንደዛ ነው የምንሆነው። መንቀሳቀስ እንደማይችል ነገር ነው የምንሆነው። ስለዚህ ሁላችንም ተስፋ ሊኖረን ይገባል ማለት ነው። ሁለተኛ ስንፍና ስንፍና የሚጀምረው ስራን ለነገ ማለት ስትጀምር ነው። ምን ይላል ይሄ ደግሞ? ስንፍና የሚጀምረው ስራን ለነገ ማለት ስትጀምር ነው። ዛሬውኑ መጀመር የስኬት ቁልፍ ነው። ልብ በሉ። ይሄ የብዙዎቻችን ችግር ነው። በእያንዳንዳችን ያለ የሁላችንም ችግር ነው። የብዙዎቻችን ሳይሆን የሁላችን ችግር ነው ማለት እንችላለን። ስንፍና የሚጀምረው ስራ ለነገ ማለት ስንጀምር ነው። ልብ በሉ። የምትሰሩትን ስራ አቅማችሁ እስከፈቀደ ድረስ ዛሬ ስሩት። አቅማችሁ እስከፈቀደ ድረስ ዛሬ አጠናቁት። ለነገ ብላችሁ መተው ከጀመራችሁ ነገ እየወለደው ከዛ በኋላ ለአንድ ቀን ያላችሁት ለ3 ቀን ይተርፋል። ያ ሲሆን ደግሞ ጊዜያችሁን እየገደላችሁ ጊዜያችን ጥሎን እየሄደ እኛ ወደ ኋላ እየቀረን ነው ማለት ነው። ስለዚህ ስንፍና የሚጀምረው ስራ ለነገ ማለት ስትጀምር ነው። በቃ ግልጽ ነው፣ ምንም አይነት ጥያቄ የለውም።
ዛሬውኑ መጀመር የስኬት ቁልፍ ነው። አዎ ዛሬ መጀመር ያለብን ነገር ዛሬ መጀመር አለብን። ለነገ የሚተው ገንዘብ ወይም ደግሞ ምግብ ከሆነ ምናልባት አለ አይደለ ያልበሰለ ምግብ ነገ አብስለን የምንበላው ከሆነ ነገ ብንተው ይጠቅመናል። ገንዘብ ለነገ ብናስቀምጠው ይጠቅመናል። ስራ ለነገ ብናስቀምጠው በድካም ላይ ድካም ጊዜን ከመጨረስ ውጭ ሌላ የምናመጣው ትርፍ የለንም። ስለዚህ ስራን ለነገ ብሎ መተው በፍጹም የማይቻል ነገር ነው። ይህ የስንፍና ጥግ ነው። እሺ ሶስተኛ ድካምህን የሚረዱህ ያሸከሙህ ሳይሆኑ እንዳንተ የተሸከሙት ናቸው። ድካምህን የሚረዱት ያሸከሙህ ሳይሆን እንዳንተ የተሸከሙት ናቸው። እውነትም ነው። በእኛ ጫማ ያልቆመ ሰው ስለኛ ህመም ሊረዳ አይችልም። በእኔ ጫማ ያልቆመ ሰው ስለኔ ህመም ሊረዳ አይችልም። ምናልባት እናት፣ ሚስት፣ በጣም የቅርብ ሰው የምትለው ሊረዱ ይችላሉ። ከዛ ውጭ ግን በአንተ ጫማ ያልቆመ ሰው ያንተን ምንነት ሊረዳ አይችልም። ድካምህን የሚረዳው ያሸከመ ሰው አይደለም። ያሸከመው ሰው እኮ ክብደቱን አይቶታል። የምትሸከመውን ነገር ሲያሸክመ ክብደቱን አይቶታል፣ ግን ለጊዜው ስለተሸከመው ይረሳዋል። አንተ ግን ካነሳህበት ቦታ እስከምታደርስበት ቦታ ተሸክመው ነው የምትሄደው። ድካምህን የምታውቀው አንተ ብቻ ነህ። አሸካሚ ለሰከንዶች ነው። ከአንተ ከአንድ ቦታ ወደ አንድ ቦታ ለማሸጋገር የሚያደርግህ ብድግ አድርጎ የማሸከም ስርዓት ነው ማለት ነው። ስለዚህ እሱ ምንም የሚያውቅልህ ነገር የለም። የሚረዱህ የተሸከሙት ሰዎች እንዳንተ የተሸከሙት ሰዎች ናቸው። ችግርህን የሚረዱት እንዳንተ የተቸገሩ ሰዎች ናቸው። ደስታህን የሚረዱህ እንዳንተ የተደሰቱ ሰዎች ናቸው። ሰው መናፈቅህን የሚረዱህ እንዳንተ ሰው የናፈቁ ሰዎች ናቸው። ሰው ማጣትህን የሚረዱት እንዳንተ ሰው ያጡ ሰዎች ናቸው። አለመማርህን የሚረዱት እንዳንተ ያልተማሩ ሰዎች ናቸው። አለቀ። ከዛ ውጭ በራስ ጫማ ላይ ሰው እስካልቆመ ድረስ ማንም ሊረዳ አይችልም። ስለዚህ ይህንን ያመጣውላችሁ ለምን ይመስላችኋል? አብዛኞቻችን ሳንማር ብዙ ነገር እናደርጋለን፣ ብዙ ለውጥ እናገኛለን፣ ለገንዘብ እንሰራለን፣ ብዙ ገንዘብ እንይዛለን። ነገር ግን በኋላ መጨረሻ ላይ ይበተናል። ለምን? እውቀት የለማ። አናነብም፣ አንጽፍም። ነገ በሆነ ምክንያት የሰበሰብነውን ገንዘብ እናጣለን። ስለዚህ እንደዛ አይነት ነገር እንዳይገጥመን ከዛሬው ራሳችሁን ብቁ ማድረግ መቻል አለባችሁ። እድሜ 20፣ 30፣ 40 ሊሆናችሁ ይችላል። እሱንን እንደ እድሜ አትቁጠሩት። ትምህርት እስከ ለተሞት ድረስ ማብቂያ የለውም። ትምህርት የሚያበቃው አንተ ስትሞት ብቻ ነው፣ ወይ አንቺ ከህይወት ዓለም ስትሰረጅ ብቻ ነው። ከዛ ውጭ ግን እስከ የትኛውም ደረጃ ትምህርት ክፍት ነው። ስለዚህ ሁላችሁም በዚህ እድሜ ያላችሁ ትምህርት አልማርም ብላችሁ ራሳችሁን ወደኋላ የምትጎቱ ሰዎች ሁሉ ራሳችሁን አስተምሩ፣ ገንቡ። እንግሊዘኛ የሚሆን አማርኛ ቀለል ባለ ሁኔታ እናስተምራችኋለን። በዚህ አጋጣሚ መልእክቴን ማስተላለፍ ፈልጋለሁ። ሌላው ጠንካራ ለመሆን እናትህን ወይም አባትህን ማስታወስ በቂ ነው። ምንድን ነው የሚለው? ጠንካራ ለመሆን እናትህን ወይም አባትህን ማስታወስ በቂ ነው። እናትና አባትህ አንተን እዚህ ደረጃ እንድትደርስ ያደረጉህ ወይም እዚህ ደረጃ እንድትደርሽ ያደረጉሽ በጣም ብዙ ውጣ ውረድ አሳልፈው ነው። ማወቅ አለብሽ። አንዳንዶቻችን ምን አይነት ባህሪ እንዳለን አላውቅም። እናቴ ወልዳ ጣለችኝ እንጂ አባቴ ወልዶ ጣለኝ እንጂ ምን አደረገልኝ ብለን በጣም የማይገባ ነገር ምንናገር ሰዎች አለን። ይህ በጣም ትልቁ ስህተት ነው። እናት አባት ወልዶ አልጣለሽ ወይም ወልዶ አልጣለህ። እናት አባት በሚችለው አቅም ሁሉ እስከዚህ ደረጃ ደርሷል። ያለ እነሱ መኖር እዚህ የደረሰ ሰው የለም። ምናልባት እንደ ድል ሆኖ አንዳንዶቹ ያለ እናትና ያለ አባት አድርገው ሊሆን ይችላል። ነገር ግን አብዛኞቻችን እናት አባቶቻችን ወልደው አሳድገው እዚህ ደረጃ ደርሰውናል። ስለዚህ እናት አባት የከፈለውን መስዋዕትነት የማያስታውስ ሰው ይሄ እንዳልተወለደ ነው።
ስለዚህ እናትና አባትህ ጠንካራ መሆን ሊያስተምሩ ይገባል። ከነሱ ጥንካሬ መማር አለብህ። ከነሱ አንተን እንዴት አድርገው እንዳሳደጉ አንተን በምን ውስጥ ነው ኢብን እኮ ምሳ መብላት እያለባቸው ምሳ ሳይበሉ ጧት መብላት እያለባቸው ራት በልተው አንተን ያሳደጉ ለልጅ እንጂ ለራሴ ሳይሉ ነው ያሳደጉሽ ወይም ያሳደጉ። ስለዚህ እነዛና እናትና አባቶችን ስታስታውስ ጥንካሬን ሰንቀህ ለነገ ህይወት አንተም ነገ ለልጆቼ ወይም አንቺም ነገ ለልጆቼ ምን ማድረግ አለብኝ የሚለውን ከእናትና አባቶች ተማሪ። ያልተማሩ እናትና አባቶቻችን እኛ እዚህ ደረጃ ደርሰዋል። ያልተማሩ ፊደል ያልቆጠሩ እናት አባቶቻችን ብዙ መስዋዕትነት ከፍለው እኛ እዚህ ደረጃ እንድንደርስ አድርገውናል። ስለዚህ ዕውቀትን፣ ብርታትን፣ ጥንካሬን ከነሱ መማር ግድ። እናትንና አባትን አዳምጥ። ምንም አይነት ዘመናዊነት ቢሰማህ ከነሱ ልታመልጥ አትችልም። ከነሱ በላይ ልትሆን አትችልም። እውነቱን ልንገርሽ ወይም እውነቱን ልንገርህ፣ እናትና አባት ምንም መሀይም ቢሆኑ ባያውቁ ካንተ በላይ ናቸው ወይም ካንቺ በላይ ናቸው። ፊደል ባይቆጥሩ ህይወት ብዙ ነገር አስተምራቸዋለች። ስለዚህ እናትና አባትን ይበልጣለሁ ብለህ የምታወራው የምታወሪ ካለሽ በጣም ስህተት ነው። ተቆጠው። ስለዚህ ጥንካሬን ከነሱ ተማሩ። የመጨረሻው ያለ ስራ ውጤት አይገኝም። ድካም በሌለበት ስኬት አይታሰብም። ያለ ስራ ውጤት አይገኝም። ስራ ድካም በሌለበት ስኬት አይታሰብም። መቼም ዝም ብለን ቁጭ ብለን ውጤት አንፈልግም አይደለ? ይሄ የሚፈልግ ካለ ስህተት ነው። ዝም ብሎ ቁጭ ብሎ ተቀምጦ እንደው ገንዘብ ፈልጋለሁ ቢል ገንዘብ እዛ ማዶ ተነስቶ በእግሩ መጥቶ አንተ ጋር ይቀመጣል፣ ኪስህ ጋር ይገባል። ያለ ስራ ገንዘብ የማይታሰብ ነው። ውጤት አይታሰብም። በቃ ካልሰራህ ውጤት አታገኝም። ከሰራህ ግን ትወድቃለህ፣ ትነሳለህ፣ ውጤት ታገኛለህ። ድካም የሌለበት ስኬት የለም። ሳትደክም የምታገኛቸው ነገሮች መስዋዕትነት ያስከፍላል። ምናልባት ገጥሟችሁ ይሆናል። በኦንላይን በቴሌግራም አንዳንድ ግሩፖች እየተከፈቱ ይህን ያህል ብር አምጡ፣ ይህን ያህል ብር ታገኛላችሁ እየተባላችሁ ብዙ እህት ወንድሞቼ ገጥሟችሁ ያውቃል። በእንደዚህ አይነት ጉዳይ ብዙ ልጆች እኔ ጋር ተነጋግረው የሚያውቃሉ። 50 ሺህ ብር፣ 30 ሺህ ብር፣ 15 ሺህ ብር አምጡና በቴሌግራም ይህን ትሰራላችሁ፣ ይህን አስተዋውቁልን፣ ይህን ታስተዋውቃላችሁ፣ ይህንን እንከፍታለን፣ ይሄ ድርጅት ነው እየተባላችሁ ብዙ የከሰራችሁት ወንድሞች እንዳላችሁ ይገባኛል። እኔንም ብለውኝ ስለሚያውቁ እንደዛ እናደርግልህ ብለውኝ ብዙዎቹ ኢቭን በጣም የቅርብ ሰዎች ምላቸው ሁሉ ብለውኝ ስለሚያውቁ እግዚአብሔር ይመስገን ወደዚህ እንትን ገብቼበትም አላውቅም። መጀመሪያው አላማውም ስለሌለኝ ያልደከምኩበት ወይም ላብ ያላወጣሁበት ነገር መጨረሻ ላይ ክሳራ እንደሆነ ስለማውቀው እንደዛ አይነት ነገር ብዙ ጊዜ አይመቸኝም እና እንደዛ አይነት ነገሮችን አትውደዱ። ድካም የሌለበት ውጤት የለም። በቃ ባጭሩ ድካም የሌለበት ስኬት አይታሰብም። ደክመህ ለፍተሽ በላብሽ የምታገኘው ነገር ነገም ሊያስደስትሽ ይችላል። ነገም ውጤታማ ትሆኝበታለሽ። ስለዚህ ድካም የሌለበት ውጤት እንደሌለ አምናችሁ መቀበል መቻል አለባችሁ። አቋራጭ መንገድ አትጠቀሙ፣ የትም አያደርሳችሁ። በአቋራጭ እንከብራለን ብላችሁ ብዙ አይነት የማይገባ ነገሮችን አትስሩ። በትክክለኛው መንገድ ሂደህ ሳትከብር ብትቀር ይሻላል። በአቋራጭ መንገድ ሂደህ ሰውን በድለህ ወይም የሆነ ነገር አጥፍተህ ከምትከብር ከሰው በላይ ከምትሆን ምንም ሳታገኝ በመጀመሪያው መንገድ ብትሄድ ይሻላል። ስለዚህ ያለ ስራ ውጤት አይገኝም። ድካም የሌለበት ስኬት የለም። ቤተሰብ ዛሬ በጣም አስተማሪና ወሳኝ የሆኑ ጥቅሶችን ነው ስንማር የቆየ ነው። እነዚህን በማንበብና በመጻፍ በማስታወሻ እያዛችሁ እናንተም ተጠቅማችሁ ለሌሎችም ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ ከምንገናኝ መልካም ጊዜ ይሁንላችሁ። ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ